በአንድም በሌላ መልኩ ያወቅነው ሀቅ የኦሮሚያ ክልል ሞቷል። እንዴት እንቀበረው የሚል ነው። ይሄን ክልል የሞተን ክልል ስንቀብረው ኢትዮጵያን ይዞ እንዳይሞት ኢትዮጵያን ይዞ እንዳይቀበር እንዴት አድርገን እንውጣ የሚል ነው ትልቁ ጥያቄያችን። ወያኔም አይደለም አሜሪካ ችግራችን አብይ ነው። የግብጽ ትልቁ ኤጀንት ማን ነው በኢትዮጵያ ውስጥ በአሁን ሰዓት ብትለይ የኦሮሚያ ክልልና ፕሬዚደንት ሽመልስ ናቸው። ወራሪን ከውስጥ ሆኖ እያገዘ ያለ ሙሉ ክልል አለ። ባንዳ ክልል ሰርተናል። ኦሮሚያን ማፍረስ ግዴታ እንደኔ ማታ 2 ሰዓት ዜና ላይ ክልሉ ፈርሶ ቢሰሙት ሽመልስ ደስ ይለኛል። እኔ አሁን ትኩረቴ የሰውም ትኩረት እንዲሆን የምፈልገው አሜሪካ ምን እያደረገች ነው ወያኔ ምን እያደረገ አይደለም። እሱ በማንኛውም መንገድ አብይን መጠየቅ ያስፈልጋል። ምን እየሰራህ ነው? ኦሮሚያ ውስጥ የሚኖሩ ኦሮሞዎችም ሆኑ ማንም ፈለገም አልፈለገም ይዳዝማተር እሱ አይደለም ጥያቄ። ያለውን ህገ መንግስት ተጠቅሞ ክልሎቹን ወይንም ዞኖቹን ወደ ክልልነት በመቀየር መሸንሸን። ለማንኛውም ግን ኦሮሚያ አሁን ባለበት ሁኔታ መቀጠል የለበትም። ቱሪናፋ በመንፋት አብይንም ያክለው የለም። ቱሪናፋ አይደለም የምንፈልገው። ምክንያቱም ብላንክ ቼክ አይደለም የተሰጠው። ይመስለው ከሆነ ተሳስቷል። አሁን ፍራቻችን ግብጽ አይደለም፣ ፍራቻችን ሱዳን አይደለም። ለነ ሱዳንም ትልቁ ጦር መሳሪያ ለግብጽም ትልቁ ጦር መሳሪያቸው የግብጽ ትልቁ ኤጀንት ማን ነው በኢትዮጵያ ውስጥ በአሁን ሰዓት ብትለይ የኦሮሚያ ክልልና ፕሬዚደንት ሽመልስ ናቸው። ወራሪን ከውስጥ ሆኖ እያገዘ ያለ ሙሉ ክልል አለ። ባንዳ ክልል ሰርተናል። ባይዘዌ በኢትዮጵያ ውስጥ ግንባር ቀደም ሐሰተኛ መረጃ አመንጪ አከፋፋይ ጠቅላይ ሚኒስትር አብይ አህመድ ናቸው። ኦሮሚያ ክልልን እንዴት እናፈርሳው? እንዴት ይፈርሳል? አሁን ቅድም በመጠኑ ያነሳው ጥያቄ አሁን ያለው መንግስት ከኦሮሚያ የወጣ እንደመሆኑ የኦህዴድ ውጤት እንደመሆኑ የኦሮሚያን ክልል ያፈርሳል ብለህ ታስባለህ? ይሄ እብደት አይደለም ወይ ልትሉ ትችላላችሁ። እሱን ያድርጉትም አያድርጉትም የነሱ ጥያቄ ነው። በተለይ የጠቅላይ ሚኒስትር አብይ የሳቸው ጥያቄ ነው። ነገር ግን ክልሉን ለማፍረስ የግዴታ እጅግ ውስብስብ ሂደቶች አያስፈልጉም። በመጀመሪያ አሁን ያሉትን የተለያዩ ማህበራት የወለጋ ማህበር ይሁን የባሌ ማህበር ይሁን የአርሲ ማህበር በመጠቀም ልክ እንደ ማንኛውም ክልሎች እየተፈጠሩ ባለበት ሂደት ውስጥ የማንነት ጥያቄ ጠይቀው ምርጫ ቦርድ ክልሎቹን ኦሮሚያ ክልልን እያፈረሰ እንዲሄድ ማድረግ ይቻላል። ምስራቅ ወለጋ ክልል ይሆናል፣ ምዕራብ ሸዋ ራሱን ችሎ ክልል ይሆናል፣ ሐረር ክልል ይሆናል። እንደዛ ማድረግ ይቻላል። ያን በማድረግም አንድ ያሉት ሽመልስ የኦሮሚያ ፕሬዚደንት ሽመልስ ሳይሆኑ 10 አዳዲስ ፕሬዚደንቶች ልናመጣ እንችላለን። ወለጋ ኦሮሚያ፣ ኢሉባቡር ኦሮሚያ እያልን ኦሮሚያ የሚለውን ልጣፍ የሚፈልጉት ከሆነ እሱን መስጠትም ይቻላል። ይሄኛው አንደኛው መንገድ ነው። አይ በዚህኛው ህገ መንግስቱን በተከተለ ሳይሆን አዲስ ህገ መንግስት አድርገን አዲስ የክልል አወቃቀርም ብሎ ማለት ይቻላል። እንደኔ ማታ 2 ሰዓት ዜና ላይ ክልሉ ፈርሶ ቢሰሙት ሽመልስ ደስ ይለኛል። ጠቅላይ ሚኒስትር አብይ እኔን አይነት አካሄድ ስለማይሄዱ ነው እንጂ 10 ፕሬዚደንት አርጋ 10 ክልል አርጋው ጧት ሲነቃ ሽመልስ ስርዓት ቢሆን ጥሩ ነው። እንደዛ አይነት ራዲካል የሆነ እርምጃ ነው መወሰድ ያለበት። ጠቅላይ ሚኒስትር አብይ በስነ ስርዓት እርምጃ መውሰድ ልክ እነ ጀዋርን እንደተጋፈጡት ህዋትን እንደተጋፈጡት ኦሮሚያ ብልጽግና መጋፈጥ አለባቸው። ናው ኢትስ ታይም ኦሮሚያ ብልጽግናን ማፍረስ፣ ኦሮሚያንም ማፍረስ ጊዜው አሁን። ባይዘዌ በጣም የሚከብድ ነገር አይደለም ኦሮሚያን ማፍረስ። ከፈለክ በቀበሌ ያፈርስልሃል ኦሮሚያን። የሆሮ የደምቢዶሎ የጊምቢ የአሰላ ማንነት ኮሚቴዎች ተቋቁመው ክልል መሆን ይጠይቁ። ከዛ ክልልና ምክር ቤት ከዛ ፕሬዚደንት ከዛ ጽህፈት ቤት ስጣቸው። ዳትስ ኢት። አይናችን እያየ ሲዳማን ከደቡብ እንደነጠለው ባሌን አርሲን መስጠት ይቻላል። ክልልነት ሰጥተው ከዛ ያው ቴክኒካሊ ዩር ባክ ቱ 1983 ወደ 83ቷ ኢትዮጵያ ተመለስክ ማለት ነው። ጠቅላይ ሚኒስትር አብይ ግን ወደው ደንቁረዋል። ምን ታረጋለህ? አውቆ የተኛ እንዲሉህ ምንም ልታረጋ አትችልም። ይሄንን አይነት መቀላለድ አቁመው ያቆሙ ይሆን እርግጠኛ መሆን አይቻልም፣ ግን ዋጋዋን ይከፍሏል። ኢትዮጵያውያንም ሆን በድርጅታችን ውስጥ የምንገኝ አመራርና አባላት አንዳችን የቆምነው በአንዳችን በተከፈለ የህይወት የአካል የደምና የአጥንት መስዋዕትነት እኔ ውስጥ እናንተ አላችሁ፣ እናንተ ውስጥ እኔ አለሁ። ታዲያ እርስ በርሳችን
በእብሪት፣ በትዕቢት፣ በንቀት አይን ላይ ለመታየት አንዳችን የአንዳችንን መጥፋት፣ መንበርከክ፣ መኮሰስ፣ አንገት መድፋት በእኔ እምነት ህዝብ ሁልጊዜም በቦታው ነው። ህዝብ እንደ ህዝብ ተጣልቶም ተገለማምጦም አያውቅም፣ ሊጣላም አይችልም። ይቃቃር ካልሆነ ህዝብ እንደ ህዝብ ከፍቅር ወዲያ የሚያውቀው ጉዳይ አጀንዳም የለው። ከሆነ እንኳ ልናቃቅረው ምንፈልግ እኛ፣ ልናጣላው ምንፈልግ እኛ ነንና እስቲ ገለል ዞር እንበለለትና ለራሱን ተው። በዚህ ረገድ ራሳችንን ከመታገል ጀምረን እንዲህ አይነቱ ላይላዩ ሲታይ የአሸናፊነት የሚመስል በተግባር ግን የተሸናፊነት አመለካከትና ተግባርን ከመጻየፍ ባሻገር ያለማቋረጥ በጽናት ልንታገለው ልንሞግተው ይገባል። በሂደቱ በየደረጃው ያለውን አመራር ኃይል እንለው ይገባል።